ሁለቱን የፍጥኝ አስረው እዛው ህዝቡ ፊት በጥይት ተኩሰው ገደሉ። እቺ ናት ሀገሬ፣ እቺ ናት የክርስትና ሀገር የምትባለው። ባለፈው ጊዜ ሰርክል ሰርተው አንደኛው ሁለቱም ወታደር ነገሮች አይዶን ነው የማን እንደሚገል አጠይቁኝ። ያው ግልጽ ነው፣ ጥጋበኛው የራበውን ይገላል። በቃ አለቀ፣ ጥያቄ የለም። በዛ በሁለቱን የፍጥኝ አስረው እዛው ህዝቡ ፊት በጥይት ተኩሰው ገደሉ። እቺ ናት ሀገሬ፣ እቺ ናት የክርስትና ሀገር የምትባለው። ለዚህ ነው ቤተክርስቲያን ማልቀስ ያለባት፣ ለዚህ ነው ቤተክርስቲያን መጮህ ያለባት፣ ለዚህ ነው ቤተክርስቲያን ረፉ ማለት ያለባት። ይሄ የቤተክርስቲያን ዕዳ ነው፣ ይሄ የቤተክርስቲያን ኃላፊነት ነው፣ ይሄ የቤተክርስቲያን ድክመት ነው። ትውልድ እያለቀ እያያችሁ ዝም የምትሉ የእግዚአብሔር አምሳል አይገደል፣ የእግዚአብሔር አምሳል አይሰቃይ፣ የእግዚአብሔር አምሳል አያልቅስ፣ የእግዚአብሔር አምሳል ሕፃናቱ አይደፈሩ። በተሰጠን ጊዜ አሁን ባለን እድል ላይ እያንዳንዳችን ኃላፊነት አለብን። በሀገራችን ውስጥ ሰላም እንዲመጣ፣ ፍቅር እንዲመጣ፣ የክርስቶስ ወንጌል ከፍ ብሎ እንዲወጣ ከጓዳ ጸሎት ያለፈ ወገኖቼ የእግዚአብሔር አምሳል አይሙት። ትባረካላችሁ። ኢትዮጵያ ልትለመልም ነው፣ ኢትዮጵያ ከፍ ልትል ነው ስንል ከርመን ነው። ዛሬ ይሄው ኢትዮጵያ አይናችን እያየ ትውልዱን እየበላች ያለች፣ ትውልዱን እያስለቀሰች ያለች ኢትዮጵያ ቤተክርስቲያን እንደሌለ፣ ተውሚል እንደሌለ፣ ሚያስጥል እንደሌለ፣ ሚመግብ እንደሌለ፣ ችግረኛው ችግሩ እየባሰበት፣ ሕፃናቱ እየተደፈሩ፣ ኧረ እባካችሁ ዝም በሉ። ጉድ ነው ያለው ኢትዮጵያ ውስጥ፣ ጉድ ነው ያለው። ኢትዮጵያ የመጎብኘቷን ዘመን አላወቀችም። እግዚአብሔር ደግሞ ላልፈለጉት አይገኝም። በእንደዚህ ጥላቻ ሰክረን፣ በእንደዚህ በዘረኝነት አዙሪት እየዞረብን፣ ከክርስቶስ ጋር ተራርቀን፣ ወንጌል ተገፍቶ ንስሐ ሳንገባ አምልኳችን ዳንስ ሆኖ ከሞን ጋይስ ከየት ነው ሰላም የሚመጣው? ከየት ነው? ይልቅስ እግዚአብሔር እያለቀሰ ነው፣ ኢየሱስ እያለቀሰ ነው። ለምን? የመጎብኘትሽን ወራት አላወቅሽምና። ኢትዮጵያ ለራሷ ለሕዝቧ የሚጠቅማትን የሚሆናትን አላወቀች። እንደ ሀገር አላወቅንም። እጅግ አሳዛኝና ልብ ሰባሪ የሆነ መረጃ ተሰምቷል። የቢሾፍቱ ወንጌላውያን አብያተ ክርስቲያናት ህብረት የጸባዖት ቤተ ክርስቲያን መጋቢ ተኮላ ወልዴ በድንገት ከዚህ ዓለም ድካም ወዳገለግሉት ጌታ ተሰብስበዋል። የቢሾፍቱ ወንጌላውያን አብያተ ክርስቲያናት ህብረት የጸባዖት ቤተ ክርስቲያን መጋቢ የሆኑት መጋቢ ተኮላ ወልዴ የህልፈተ ሕይወት የተሰማንን ሐዘን እየገለጽን የሄዱት ወዳገለግሉት ጌታ ነውና በዚህ እንጽናናለን። ቤተሰብ፣ አብሮ ሰራተኞች፣ ወዳጅ ዘመዶችና ቤተ ክርስቲያን ሁሉ በመንፈስ ቅዱስ መጽናናት ተጽናኑ እንላለን ሲል የገለጸው የቢሾፍቱ ወንጌላውያን አብያተ ክርስቲያናት ህብረት ዋና ሰብሳቢ የሆኑት መጋቢ ዶክተር ብሩክ ከበደ ናቸው። እኛም በሚዲያችን ስም ለመጋቢ ተኮላ ወልዴ ቤተሰብና ወዳጅ ዘመዶቻቸው መጽናናትን ተመኝተናል። አሁንም የኦርቶዶክስ የሃይማኖት አባቶች በግልጽ ልንገራችሁ፣ እግዚአብሔር እየተናገረ ያለው ወደ እኔ ተመለሱና ልጄን አክብሩ እያላችሁ ነው ያለው። ኢየሱስ ክርስቶስ ተነስቶ በኦርቶዶክስ ቤት መጽሐፍ ቅዱስ ተነስቶ ኢየሱስ ጌታ ነው ብሎ ወንጌል መሰበክ ካልተጀመረ ምንም አይነት ሰላም ሊመጣ አይችልም። እያያችሁ አይናችሁ እናንተም ግራ እየገባችሁ፣ ትውልዱም ግራ እየገባው፣ አገር ወደ ታች እየወረደች ነው ያለችው እና መቼ ነው የቆመው? ይሄ ሁሉ ስታቲስቲክስ መቼ ነው የቆመው አሉ። ከዚያ ደግሞ መጀመሪያ ሰው ሁን የሚል ነገር አነሱ። አሁን ሰው ከመሆን በታች ወርደናል ለማለት ነው። መጀመሪያ ሰው ሁን አሉ። ይቺ ታላቅ ቤተክርስቲያን በምድሪቷ ይህ ሁሉ ሲሆን እያሉ ግራ መጋባታቸውን ይናገራሉ። ዝም ብለው ይሰማሉ ዋናው ፓትርያርኩ እንጂ የሚነገረውና የሚታየው ነገር መልስ የለውም። ወገኖቼ አሁን እኮ ለሚታየውና ለሚሆነው ነገር ማንም መልስ የለውም። መልስ ያለው ኢየሱስ ክርስቶስ ጋር ብቻ ነው። እውነተኛው ዳኛ፣ እውነተኛው የብርሃን መንገድ፣ እውነተኛው ለኔና ለናንተ ሲል የታረደው የተሰቀለው እሱ መሰበክ ካልተጀመረ በአደባባይ ኢየሱስ ጌታ ነው ብላ ቤተክርስቲያን ኦርቶዶክስ ካልወጣች ሰላም የለም። ግራም ያጋባ ነገር የመጣው አሁን ክርስቶስ። አባቶቼ መልሱ ያለው ኢየሱስ ክርስቶስ ጋር ብቻ ነው። ዘመኑ ከፍቷል። መንገዱ ኢየሱስ ነው። ያስቀመጣችሁትን ወንጌል አንሱ፣ እስከ ዛሬም ለሆነው ንስሐ ግቡ። ይህ ይሆናል ብለን አላሰብንም ብለዋል። ይህ ይመጣል ብለን አላሰብንም ሲሉ ነበር። ትክክል። ይህ ህልም ቢሆን ጥሩ ነበር። ሐጂ ሙፍቲ ተገላገሉ። እኔ እንላለሁ ለመሰላችሁ ትልልቆቹ አሁን ግራ ተጋብተዋል።
እኔ እናቴ በሕይወት የለችም። አሁን እናቴ እንኳን በደህና ጊዜ ወደ ጌታ ወደ እግዚአብሔር ሄደች ይችላል። ለምን? የሚያዩት ነገር ያማቸዋል፣ ያስጨንቃቸዋል፣ ያስለቅሳቸዋል። እስካልተመለስን ድረስ ስሙኝ፣ የእግዚአብሔርን ጊዜና ሐሳብ አለማወቅ አደጋ አለው። አሁን የኢትዮጵያ ሕዝብ የእግዚአብሔርን ጊዜና ዓላማ አያውቅም። እግዚአብሔር ግቡ እያለ መውጣት፣ ተነሱ እያለ መቀመጥ፣ ንቁ እያለ መተኛት፣ አሁን የያዝነው ነገር ከበረከት እያጎደለን ያለው ነገር፣ ሰላም ያሳጣን ነገር የእግዚአብሔርን ድምፅ አለመስማታችን ነው። የእግዚአብሔርን ዘመንና ጊዜ አለማወቅ በጣም ጎድቶናል እንደ ሀገር፣ እንደ ቤተ ክርስቲያን። ስለዚህ የወቅቱንና የጊዜውን የእግዚአብሔርን ሐሳብ የሚያውቅ የለም። ነገ ምን እንደሚሆን ቀርቶ ዛሬ ምን እየሆነ እንዳለ እንኳን አናውቅም። ይሄን ያህል ነው ጠላት ያደነዘዘን ወገኖቼ። ምን እየሆነ የዛሬውን እንኳን አናውቅም፣ እንኳን ነገ ሊመጣው እናውቅ። ለምን? ከእግዚአብሔር ስለተራራቅን፣ የእግዚአብሔርን ድምፅ የሚሰማ ስለሌለ። ሁሉም ግርግር ውስጥ ገብታ ቤተክርስቲያኗ ግርግር ውስጥ ገብታ የለችም እኮ የለችም። ስሙኝ፣ ሁሉም በመሰለው ይሮጣል። ትውልድ ተበትኗል። መለያየት ነግሷል። የእግዚአብሔርን ድምፅ አልሰማንም፣ እየሰማንም አይደለም። ይሄንን ራሱን የሚያታልል ካልሆነ በስተቀር አሁን በዚህ ዘመን እንደ ክርስቲያን የእግዚአብሔርን ድምፅ እየሰማን አይደለም። እኔ በጣም ግራ እየገባኝ ነው። እግዚአብሔር የሚለው ሌላ ነው፣ የተጻፈልን ሌላ ነው፣ እዚህ ጋር እየሆነ ያለው ሌላ ነው። ወገኖች አስፈሪ ጊዜ ውስጥ ነው ያለነው። እንደ ሀገር ሊታደገን ወደ ራሱ ሊመልሰን እግዚአብሔር እየጠራን ነው፣ አልሰማነውም። እግዚአብሔር በኢትዮጵያ ሕዝብ አዝኗል። እግዚአብሔር በኢትዮጵያ ሕዝብ አዝኗል። በምን አዘነ? በአመጻችን። በምን አዘነ? በክፋታችን። በምን አዘነ? ጣዖት በማምለካችን። በምን አዘነ? ወንድም ወንድሙን በመግደሉ። በምን አዘነ? ባለመታዘዛችን። ስለዚህ ኢትዮጵያ የሚለቀስላት ሀገር ሆናለች። እርሱ በሌለበት እየተተራመስን ነው። እርሱ በሌለበት አምልኮ፣ እግዚአብሔር በሌለበት ጸሎት፣ ቃለ መንፈስ ቅዱስ ሕይወት እየተመላለስን ነው። እግዚአብሔር በተደጋጋሚ ተናገረ፣ አስነገረ፣ በተግባርም ቁጣውን ገለጠ። እንደ ሀገር እንደ ቤተ ክርስቲያን ተግሳጹንም ሆነ ቁጣውን አልሰማን። ወገኖቼ ፕሊዝ መልእክቴን ሼር አድርጉልኝ፣ ይድረስ ለትውልድ። ይሄ በጣም በጣም ወሳኝ ነው። ይልቁንም ዕለት ዕለት ከእግዚአብሔር የመራቃችን ምልክት እየታየ ነው። የበሰበሰ ዝናብ አይፈራም ሆኗል። አሁን የኢትዮጵያ ሕዝብ እኮ ምንም አይፈራም። ሞት አይፈራም፣ የእግዚአብሔርን ቁጣ አይፈራም፣ ተግሳጽ አይፈራም፣ የበሰበሰ ዝናብ አይፈራም። ስሙን እንደሌላው ቀርቶ ማልቀስ እንኳን ትተናል። በሐዘንም ሆነ በመንፈስ ቅዱስ ማልቀስ ትተናል። መንፈሳችን፣ ስሜታችን የደረቀ ይመስላል። ድንዛዜ ስላለ ማለት ነው። መንፈሳችን የሚቀሰቅስ ምንም ነገር አልተገኘም። አምልኮውም፣ ቃሉም፣ ጸሎቱም ኖርማል እየሆነ መጥቷል። ኖርማል በቃ እንሰማዋለን፣ ወደ ውስጥ አይገባም። እንሰማዋለን፣ መንፈሳችንን አያገኘውም። ስጋችን ብቻ ነው እንደዚህ እየነጠረ ነው እየተመለሰ ያለው። የእግዚአብሔር ያልሆነው ነግሶ በኢየሱስ ላይ የሚዘባበት ሲመጣ እንዴት ነው የማታለቅሱት እናንተ? ስለዚህ ጌታ ኢየሱስ ክርስቶስ እንኳን አልቅሷል። ለማን? ለኢየሩሳሌም። እሱን ታሪክ እስቲ እንየው። በሉቃስ ወንጌል ምዕራፍ 19:42 ላይ እንዲህ እያለ አለቀሰ። ለኢትዮጵያ እግዚአብሔር እያለቀሰ ነው። ለኢትዮጵያ ኢየሱስ እያለቀሰ ነው። ለምን ብትሉኝ በሉቃስ ወንጌል 19:42 ላይ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳን ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ከኢትዮጵያ ቤተክርስቲያናት ከሕዝቡም ላይ የእግዚአብሔር ነገር ተሰውሯል። ሊመጣ ያለውን ጥፋት፣ ሊመጣ ያለውን ቁጣ አላወቀም የኢትዮጵያ ሕዝብ። ዝናብ ሲመጣ እኮ እኔና እናንተ ሮጣችሁ ትጠለላላችሁ አይደል? የሆነ ቦታ ገብታችሁ ዝናብ ጉጉጉጉ ብሎ ሲመጣ ልክ አሁን ጉጉጉጉ ብሎ ዝናብ እየመጣ ነው። ይሄ የእግዚአብሔርን ጊዜ ማወቅ እኮ ነው እንድንጠለል የሚያደርገን። ጌታ ኢየሱስ ለምንድን ነው ያለቀሰው? ኢየሩሳሌም ነገ የሚመጣውን አላወቅሽም፣ ለሰላምሽ የሚጠቅምሽን አላወቅሽም። ኢትዮጵያ ሆይ ለሀገራችን የሚጠቅምንን አላወቅንም። ኢየሱስን እየጣልን ሌላ ነገር እያነሳን ነው። ከክፋት ጋር፣ ከጨለማ ጋር፣ ከዓለም ጋር እየተባበርን ነው። ስለዚህ ኢየሱስ የሚጠቅማችሁን አላወቃችሁም ብሎ አለቀሰ። ለማ? ለኢትዮጵያ። ስለዚህ ወራት ይመጣብሻልና ኢትዮጵያ ሆይ የቁጣ ዘመን ይመጣብሻልና፣ ክፉ ዘመን ይመጣብሻልና፣ ከዚህም የባሰ አሁን የኢትዮጵያ አየሩ፣ ድባቡ ራሱ፣ ስሜቱ ራሱ በጣም እየከበደ መጥቷል። ለምን? ከኃጢአታችን ከበደላችን አልተመለስንም፣ አልተታረቅንም፣ ንስሐ አልገባንም። እኔ በጣም የሚገርመኝ አንዳንድ ነቢያት፣ አገልጋዮች፣ ትልልቆቹ
ኢትዮጵያ ላይ ምሕረት ሊሆን ነው። ኢትዮጵያ ጥቁር መጋረጃ ሲያነሳ አየው። ኖ ኖ ኖ ኖ፣ ያለ ንስሐ ምሕረት የለም። መጀመሪያ የኢትዮጵያ ሕዝብ በድያለሁ ብሎ በአምላኩ ፊት ሳይንበረከክ እንዴት ነው ምሕረት የሚመጣው? እንዴት ሆኖ ነው ምሕረት የሚመጣው? ይሄ ትክክል ትንቢት አይደለም። ይሄ ትክክል ራእይ አይደለም። መጀመሪያ እግዚአብሔር ንስሐ ግቡ ይላችኋል ተብሎ ከአገር ከላይ እስከ ታች ማቅ ለብሰን በእግዚአብሔር ፊት ተደፍተን ብለን እውነተኛ ንስሐ ስናረግ ያኔ ምሕረት ይመጣል። አሁን ግን ጌታ ያለው ምንድነው? ወራት ይመጣብሻልና ኢትዮጵያ ሆይ ጠላቶችሽም ቅጥር ይቀጥሩብሻል፣ ይከቡሻል፣ በየበኩላቸውም ያስጨንቁሻል፣ አንቺንም በአንቺም ውስጥ የሚኖሩትን ልጆችሽን ወደ ታች ይጥላሉ። ይሄ ነው የእግዚአብሔር ትክክለኛ መልእክት። ይሄ ነው በዚህ ዘመን ትክክለኛውን የእግዚአብሔር መልእክት የሚያመጣ ነው የጠፋው። እረፉ ሚል ነው የጠፋው። ሚገስጽ ነው የጠፋው። እግዚአብሔር ተቆጥቷል የሚል ነው የጠፋው። ትባረካላችሁ፣ ኢትዮጵያ ልትለመልም ነው፣ ኢትዮጵያ ከፍ ልትል ነው ስንል ከርመን ነው። ዛሬ ይሄው ኢትዮጵያ አይናችን እያየ ትውልዱን እየበላች ያለችው፣ ትውልዱን እያስለቀሰች ያለችው ኢትዮጵያ ቤተክርስቲያን እንደሌለ፣ ተው ሚል እንደሌለ፣ ሚያስጥል እንደሌለ፣ ሚመግብ እንደሌለ፣ ችግረኛው ችግሩ እየባሰበት፣ ሕፃናቱ እየተደፈሩ፣ ኧረ እባካችሁ ዝም በሉ። ጉድ ነው ያለው ኢትዮጵያ ውስጥ፣ ጉድ ነው ያለው፣ ጉድ። ከዛስ ልጆችሽን ወደ ታች ይጥላሉ። በአንቺ ውስጥም ድንጋይ በድንጋይ ላይ አይተውም። በአንቺ ውስጥ የሚኖሩት በልጆችሽ ወደ ታች ይጥላሉ ካለና በአንቺ ውስጥም ድንጋይ በድንጋይ ላይ አይተውም። የመጎብኘትሽን ዘመን አላወቅሽምና። ሃሎ ኢትዮጵያ የመጎብኘቷን ዘመን አላወቀችም። እግዚአብሔር ደግሞ ላልፈለጉት አይገኝም። በእንደዚህ ጥላቻ ሰክረን፣ በእንደዚህ በዘረኝነት አዙሪት እየዞረብን፣ ከክርስቶስ ጋር ተራርቀን፣ ወንጌል ተገፍቶ ንስሐ ሳንገባ አምልኳችን ዳንስ ሆኖ ከሞን ጋይስ ከየት ነው ሰላም የሚመጣው? ከየት ነው? ይልቅስ እግዚአብሔር እያለቀሰ ነው። ኢየሱስ እያለቀሰ ነው። ለምን? የመጎብኘትሽን ወራት አላወቅሽምና። ኢትዮጵያ ለራሷ ለሕዝቧ የሚጠቅማትን የሚሆናትን አላወቀች። እንደ ሀገር አላወቅንም። ለድሃው የሚሆን ነገር እንዴ! አንድ ቃል አለኝ እንደውም እዚህ ጋር ስሙኝ። እግዚአብሔር እኔና እናንተን እኮ የጠራን ድሃውን እንድናስመልጥ። ስሙኝ፣ ይጾማል ይጸለያል እኮ ይጾማል ይጸለያል። ምን ችግር አለብን? እኔና እናንተ ክርስቲያኖች እንጾማለን እንጸለያለን። ምን ችግር አለ? ጠዋትና ማታ ይጾማል ይጸለያል። ጌታ ግን ከኔና ከናንተ ጾምና ጸሎት ጋር አልተስማማም። ለምን አሉኝ? ስሙኝ፣ ኢሳይያስ 58 ላይ ቁጥር 6 እኔስ የመረጥኩት ጾም ይህ አይደለምን? የበደልን እስራት ትፈቱ ዘንድ፣ የቀንበርንስ ጠፍር ትለቁ ዘንድ፣ የተገፉትንስ አርነት ትሰዱ ዘንድ፣ ቀንበርንስ ሁሉ ትሰብሩ ዘንድ አይደለምን? አሎ አልተግባብተውም ወንድም አለሞች። እንግዲያው ጸሎታችን ለምንድን ነው መልስ ያላገኘው? አንደኛ ልባችን ንጹህ አይደለም፣ ሁለተኛ እንቆረስም፣ አናካፍልም፣ ለድሃ አናስብም። ዝም ብሎ የራሱን በልቶ የራሱን አከማይቶ ሀብታም ሆኖ ለራሱ ቁጭ ብሏል። ቤተክርስቲያን በፊት እንኳን እንደው በቤተክርስቲያን ደረጃ እያዋጣን ወደ ሀገር ቤትም ወደ ምንም እንል ነበር። አሁን በር ዘግቶ ሰልቀቶ ነው፣ በር ዘግቶ ዋጥ ነው፣ ለራሱ ነው። ስሙኝ ቁጥር 7 እንጀራህንስ ለተራበ ትቆርስ ዘንድ፣ ስደተኞችን ድሆች ወደ ቤት ታስገባ ዘንድ፣ የተራቆተውንስ ብታይ ታለብሰው ዘንድ፣ ከስጋ ዘመድ እንዳትሸሽግ አይደለምን? ለዚህ ነው የተጠራነው እኛ። በዚህ ዘመን ቤተክርስቲያን መጠለያ ልትሆን፣ አስታራቂ ልትሆን፣ መደበቂያ ልትሆን፣ ተጽዕኖ ልታመጣ ነበር የተቀመጠችው። ዛሬ ቤተክርስቲያን ተልኳን ረስታ የት ነው ያለችው? ዓለም ውስጥ። እንደውም የችግሩ ዋናው መነሻ ቤተክርስቲያን ያለ ኮራፕሽን። እግዚአብሔር ይድረስልን ወገኖቼ፣ ፕሊዝ ፕሊዝ። ስለዚህ ኢትዮጵያ እንደ ሀገር ከእግዚአብሔር በተቃራኒ መንገድ እየሄድን ነው። የሚያሳዝነው ደግሞ ያው ቋጥፊ መሆናችን ነው። እኛ ጋር እኮ ነው ችግሩ፣ ቤተክርስቲያን ጋር እኮ ነው፣ ክርስቲያኖች ጋር ችግሩ። ሌላ ማን ነው ታዲያ? እኛን እኮ ነው የዓለም ብርሃን አድርጎ ያስቀምጠን። ለሰላሟ፣ ለሕዝቧ፣ ለአብሮነቷ፣ ለደስታዋ የሚሆነውን ኢትዮጵያ አላወቀች። ስለዚህ እግዚአብሔር በቁጣ ይነሳል። የሚያስጨንቅ መቋቋም የማንችለው ነገር ይመጣል። ምንም ጥያቄ የለው። ንስሐ ተሯሩጠን ካልገባን በስተቀር እግዚአብሔር አሁን ተቆጥቷል። ኢትዮጵያ በነገራችሁ ላይ ኢትዮጵያ በእግዚአብሔር ክብር የተሞላች በመጽሐፍ ቅዱስ ውስጥ ስሟ የተጠቀሰ በተፈጥሮ ሀብት የበለጸገች ብዙ የሚማርክ አገር በእግዚአብሔር አጀንዳ ውስጥ ያለች አገር ናት። በረከት የተሰጣት አገር። በተለይም እግዚአብሔር የኢትዮጵያን ሕዝብ በፍቅርና በሰላም መጎብኘት ይፈልጋል። ስለዚህ አሁን ምንድነው ኢትዮጵያ በእግዚአብሔር ላይ ታብያለች።
በእግዚአብሔር ላይ አምጸናል። እግዚአብሔር ንቃለች። እንደማይሰራ እንደማያዋጣ ከዓለም ጋር አብራለች። ኤርምያስ 13:15 አዳምጡኝ። ስሙ አድምጡ፣ እግዚአብሔር ተናግሯልና አትታበዩ። እግዚአብሔር ተመለሱ እያለን ነው በስሙ የጠራን ሁሉ። ቁጥር 16 ምን ይላል? ሳትጨልም እግራችሁም በጨለመችው ተራራ ላይ ሳትሰናከል በተስፋ የምትጠባበቁትን ብርሃን ለሞት ጥላና ለድቅድቅ ጨለማ ላይ ሳይለውጠው ለአምላካችሁ ለእግዚአብሔር ክብር ስጡ ይላል። ኦ ማይ ጉድነስ! ይህን ሰምቶ ማይመለስ ምንም ማድረግ አይቻልም። ቁጥር 17 ይህንም ባትሰሙ ነፍሴ ስለ ትዕቢታችሁ በስውር ታለቅሳለች። እግዚአብሔር እያለቀሰ ነው ለኢትዮጵያ። ይህንም ባትሰሙ ነፍሴ በስውር ታለቅሳለች፣ የእግዚአብሔርም መንጋ ተማርኳልና ዓይኔ ታነባለች፣ እንባንም ታፈሳለች ይላል እግዚአብሔር። ስሙኝ፣ ለምን በድለናል። እግዚአብሔር እንደማያዋጣ በእኔና በእናንተ ዘመን ሁሉም ፊቱን ወደ ዓለም አዙሯል። ሰርቆ ዋሽቶ ገሎ ወንድሙን አስወግዶ የራሱን ቤት የሚሰራ የአንድ ሀገር ሕዝብ እንደዚህ ተለያይቶ ተጠላልቶ አንዱ በላተኛ አንዱ ቀማኛ ሌላው ጦማዳሪ እንዴት ተካፍሎ መብላት አቃተን? ባለፈው ጊዜ ፌስቡክ ላይ ያየሁት ሰርክል ሰርተው እኔ እንጃ አይኔ ነው ያልኩት። ሰርክል ሰርተው ሕዝቡ ሰርክል ሰርቷል። እንደ ሬስሊንግ ድብድብ ያያል እንጂ አንደኛው ሁለቱም ወታደር ነገሮች አይደል ነው። የማን እንደሚገል አጠይቁኝ። ያው ግልጽ ነው። ጥጋበኛው የራበውን ይገላል። በቃ አለቀ። ጠያቂ የለም። በዛ በእንትን ሁለቱን የፍጥኝ አስረው እዛው ህዝቡ ፊት በጥይት ተኩሰው ገደሉ። እቺ ናት ሀገሬ፣ እቺ ናት የክርስትና ሀገር የምትባለው። ለዚህ ነው ቤተክርስቲያን ማልቀስ ያለባት። ለዚህ ነው ቤተክርስቲያን መጮህ ያለባት። ለዚህ ነው ቤተክርስቲያን ረፉ ማለት ያለባት። ይሄ የቤተክርስቲያን ዕዳ ነው። ይሄ የቤተክርስቲያን ኃላፊነት ነው። ይሄ የቤተክርስቲያን ድክመት ነው። ትውልድ እያለቀ እያያችሁ ዝም የምትሉ። ስለዚህ ምን አለ? ሰው ተጨካክኗል አለ ዶክተር ማሙሻ። የሰላም ዋጋው ትልቅ ነው። ሰላምን የሚሰጠው እግዚአብሔር ነው፣ ሰው አይደለም። በሀገራችን ብዙ የተጨናገፉ ጊዜያት አሉ። ያልተጠቀምንባቸው ብዙ ድሎች አምልጦናል። በተሰጠን ጊዜ እንጠቀም። የእግዚአብሔር አምሳል አይንከራተት። የእግዚአብሔር አምሳል አይገደል። የእግዚአብሔር አምሳል አይሰቃይ። የእግዚአብሔር አምሳል አያልቅስ። የእግዚአብሔር አምሳል ሕፃናቱ አይደፈሩ። በተሰጠን ጊዜ አሁን ባለን እድል ላይ እያንዳንዳችን ኃላፊነት አለብን። በሀገራችን ውስጥ ሰላም እንዲመጣ፣ ፍቅር እንዲመጣ፣ የክርስቶስ ወንጌል ከፍ ብሎ እንዲወጣ ከጓዳ ጸሎት ያለፈ ወገኖቼ የእግዚአብሔር አምሳል አይሙት። የክርስቶስ ወንጌል ለኢትዮጵያ፣ ሰላም ለኢትዮጵያ፣ አንድነት ለኢትዮጵያ። በቃ ይኸው እየተተራመስን ያለን። በጣም የሚገርማችሁ ነገር አንድ ጋና ሀገር አንድ ጋናዊ የእግዚአብሔርን ጊዜ ልብ ላለው እኮ እግዚአብሔር ይናገራል። ምን ይታወቃል? ምን አለ? እግዚአብሔር ገልጦልኛል ብሎ እንደ ኖህ ዘመን መርከብ እየሰራ ነው። ይሄ ጋናዊ ለሚመጣው ጥፋት እንዘጋጅ፣ ማምለጥ አለብን ብሎ እግዚአብሔር በተናገረው መሰረት ውድ እንጨቶች ሰብስቦ ማምለጫ በጸሎትና በመለኮታዊ ምሪት መርከብ እየሰራ ነው። ይሄም ትልቅ ነገር ነው። ትልቅ አገሬ ንቂ፣ መርከብሽን ስሪ። ዛሬ እናንተ ክርስቲያኖች መርከብ ምንሰራበት ጊዜ ነው። ምንነግድበት፣ ምንጋባበት፣ ምንዋለድበት፣ ምንደግስበት ጊዜ አይደለም። አሁን ድግስ ቀልጧል። በጣም የሚያሳዝን ነገር ስሙኝ። ድግስ ደግሞ ኢትዮጵያ ውስጥ በጣም እኮ እየገረመን ያለው እዚህ ጋር ተርቧል ወንድም አይደለም። አሁን የበዛው ድግስ ደግሞ ቪዲዮ አያይዛለሁ። በጣም የገረመኝ ነገር 40 ይሁን 80 ጠይቁኝ ለቅሶ እንትኖቹ ለብሰው ማለት ነው። አስተናጋጆቹ ለብሰው ቼፍ አለ። ቼፍ ማለት የምግብ ኩክ የሚያደርገው ማለት ነው። ብፌው እዛ ደርሷል። ቪዲዮ እየተቀረጸ እንዴት ታዲያ እግዚአብሔር ይለመን። ለ40 ድግስ፣ ለሽምግልና ድግስ ኢትዮጵያውያን ማንነታቸውን እንኳን አላወቁም። እግዚአብሔርን ማሳዘናቸውን አላወቁም። ተካፍሎ መብላት ትተዋል። እዚህ ጋር ወንድም ተርቧል። እዚህ ጋር ህዝብ ያለቅሳል፣ ይጮሃል። እኔና እናንተ እኮ ተካፍለን ብንበላ እግዚአብሔርን እያመሰገንን ብንበላ በቂ ነው። ውጭ ያለነውም ወደ አገር ቤት ላሉት፣ በችግር ላሉት፣ በስቃይ ላሉት ብንቆረስ መልካም ነው። እግዚአብሔር ያለው ይሄ ነው። እኔ የምፈልገው ጾም ይሄ ነው ወይ? ጠፍር ትፈቱ ዘንድ፣ የታሰሩን ታስፈቱ ዘንድ፣ የተራበ ትመግቡ ዘንድ ነው። እኛ ጋር ይጮሃል፣ መልስ የለም። ለምን? ልባችን ጥላሸት ነው። ሁለተኛ አርጉ ሚለንን አናረግም፣ ተው ሚለንን አንተውም፣ ያዙ ሚለንን አንይዝም።
እንዴት ሰላም ሊመጣ ይችላል? እንዴት እግዚአብሔር ጆሮ ዘንበል ሊል ይችላል? አይችልም። ስለዚህ ኢትዮጵያውን በዚህ ዘመን የሚለቀስላት አገር ነች። ለራሳችሁ አልቅሱ፣ ወደ እግዚአብሔር እናልቅስ፣ እንጩህ፣ ምህረት እንዲያመጣ ንስሐ እንግባ። ያለ ንስሐ ምህረት የለም፣ ያለ ንስሐ ሰላም የለም። ቤተክርስቲያን ተነሺ፣ ለንስሐ አዘጋጂ። እግዚአብሔር ይርዳን ወገኖቼ። እግዚአብሔር አይናችንን ያብራ። የዛሬ መልእክት ይሄ ነው። ተረፈ ደግሞ ጌታ ይረዳናል፣ እግዚአብሔር ይነሳል። ለኢትዮጵያ ለድሃ አደጉ ጌታ ኢየሱስ ክርስቶስ የመጣው ለተራበ ለተቸገረ ለድሃው ነውና አሁንም ጌታ ሲመጣ እናርፋለን፣ ድሆቹም ይጎበኛሉ። ኢትዮጵያ ግን የጉብኝት ወራቷን አላወቀችም፣ ሚጠቅማትን አላወቀችም። እንደ ሀገር ወደ ማይጠቅማት ነገር እየገሰገሰች ነው ኢትዮጵያ።